እህቴ እዚያ ሁሉንም ነገር አውቋል። እህቴ እንዳታደርጊው ብዬሽ አልነበረም እንዴ? እሺ አሁን ምንድነው የምናደርገው? እንዴት እንዳደረግኩ አላውቅም። ይሄ እኮ አሁን የተወሰነ ውሳኔ አይደለም። በቃ አሁን አብቅቶልናል። እውነቴን ነው የምልሽ እህቴ፣ አሁን ላይ በቃ አብቅቶልናል። አሁን በምንም አይነት እዚያ እኔ ማድረግ አልችልም። በቃ እንዴት ነው የልጆቼን ፊት ማየው? እሺ እኔ ቆይ እንዴት ነው ማድረገው? ቆይ እነሱንም ባጣቸውስ? እመኚኝ አማቼ ላደረግኩት ነገር በሙሉ ሳያስከፍለኝ አይለቀኝም። በተለይ ደግሞ አላኑር ከሰማች አለቀልን ማለት ነው። ያኔ ነው ጉዳችን የሚፈላው። ኦ እህቴ አለቀልን። ሜቲን ጥሩ ዜና ንገረኝ። እየፈለግነው ነው መህመድ። ሁሉም ቦታ እየፈለግነው ነው። በቅርቡ እንይዘዋለን። አታስብ። እናቱ ከሀገር ሊወጣ ነው ስትለኝ ነበረ። ድንበሩን እንዳያልፍ ተናግረናል። ግን ምን መሰለ፣ ባሪሽ እስኪገኝ ድረስ ከዛ ቤት መውጣት የለባችሁ። ያው የፖሊስ መኪና በራችሁ ላይ አቁም ያለው መሳሪያም ታጥቀዋል። እሱ እስኪገኝ ድረስ ማንም ሰው እንዳይወጣ ሁሉንም ማስጠንቀቅ። ለጊዜው መጠንቀቅ ይሻላል። እሺ እሺ፣ አታስብ። ቤት ያሉትን ሰዎች አዋራቸዋለሁ። ልክ ባሪሽ ሲገኝ ምን እንደማደርገው ነው ያውቃለሁ። አንተ ተረጋጋ፣ ከቤተሰቦች ጋር ሁን። ይህንን ለእኛ ተወው። እሺ ሜቲ፣ አመሰግናለሁ። አሳውቀኝ። ምንም አታስብ። አሁን እያሳለፍን ያለነው ነገር ለማናችንም ቀላል አይደለም። ማድረግ ያለብንን ሁሉ ነገር እናደርጋለን። በሚያሳዝን ሁኔታ አሁንም አደጋ ላይ ነን። ያ ውሻ አሁንም ውጪ ላይ ነው ያለው፣ አልተያዘም። ሁላችንም በተለይ ደግሞ አሁን ባለቤት አደጋ ላይ ናት። ስለዚህ ይሄ ነገር እስኪያበቃና ያ ውሻ እስኪያዝ ድረስ ማንም ሰው ከዚህ ቤት እንዳይወጣ ብዬ አስቤያለሁ። ፈጣሪ ጠብቀን። ቆይ ይሄ እንዴት ነው የሚሆነው ልጄ? ይቅርታ ግን እኔ ከእሷ ጋር አንድ ቤት ውስጥ መቀመጥ አልችልም። ልጄ ምንድን ነው እማዬ? ሚና የሌለ ነገር አታውሪ። እየተፈጠረ ያለው ነገር እየታያችሁ ነው? እማዬ የምር አይታይሽም? እቺ ሴትዮ ለራሷ ምንም ክብር የላትም። ማንም ሰው ይህንን አያስብም እንዴ? ሚና ይበቃል። ንግግርሽን አስተካኪ። አላኑር የአስሊ እናት ናት። ቤሴ ታላቅ እህቷ ናት። ይሄ የእነሱም ቤት ነው። እስከሚፈልጉበት ጊዜ ድረስ መቆየት ይችላሉ። ሚና ሴልቹክ ተዋት፣ ተዋት። ንዴቷ ይወጣላት። ለራሷ ልክ ልትሆን ትችላለች፣ ግን ስርዓት ያጣ ንግግር መናገር አትችልም። አስሊ ደህና እስክትሆን ድረስ እዚህ ቤት ውስጥ እሷን ሊያስደነግጥ የሚችል ምንም አይነት ጩኸት፣ ረብሻም ሆነ ጮክ ብሎ የሚያወራ ሰው መስማት አልፈልግም። ምንም አይነት ነገር። በተለይ ደግሞ ማንም ሰው አስሊ ጋር ሄዶ እሷን ሊያስከፋት የሚችልን ነገር ቢናገር ሰሙኛላችሁ? እንደ ባለፈው ዝም ብዬ የማልፍ እንዳይመስላችሁ። እባክህ ግባ። የመጣሁት ለጥበቃዎቹ ሻይ ለመውሰድ ነው። ምን አልከኝ? ለጥበቃዎቹ ሻይ ለመውሰድ ነው የመጣሁት። ሻይ? እኔ ወስዳለሁ፣ አፈላለሁ። ለእኔ ተው እሺ። ጥበቆቹ 4 ወይ 5 ናቸው። ፖሊሶችም አሉ።
አይደለም እንዴ? ብዙ ናቸው። እና ስኳር ትፈልጋላችሁ አይደል? አዎ አድርጊበት። ምክንያቱም ሻይ በስኳር ጣዕሙ ደስ ይላል። ልክ ነሽ፣ ግን አንቺ ትቸገሪያለሽ። አይ አልቸገርም። ለእኔ ቀላል ነገር ነው። ሻይ በኬክ ደግሞ ይጣፍጣል። በጣም ደስ ይላል። አመሰግናለሁ። የሚጣፍጥ ይመስላል። እና ሌላ ምን ትፈልጋለህ? ከፈለግን ቡና አፈላልሃለሁ። ኧረ አትቸገሪ፣ ሻይ ይበቃል። ኧረ ምንም ችግር የለውም። ቆይ ግን ስምህ ማን ነው? ፓላ። ፓላ ነው? ደስ የሚል ስም ነው። እኔ የምልህ አንድ ጥያቄ ልጠይቅህ፣ ግን ደግሞ በሌላ እንዳታይብኝ እባክህ። ፓላ ቅጽል ስምህ ነው ወይስ ትክክለኛው ስምህ ነው? ንገረኝ እስቲ። አይ ትክክለኛ ስሜ ነው። ወይ እኔ ፋቶሽ እባላለሁ። ፋቶሽ ብቻ ብለው ነው የጻፉት። መታወቂያ ላይ ያለው እሱ ብቻ ነው። ቅጽል ስም ምናምን የለኝም። ደስ ብሎኛል። እኔም ስለተዋወቅ ደስ ብሎኛል። ፈጣሪ ሆይ ተረጋጊ። ቀስ በቃ እረፍት አድርጊ እህቴ ዙሁሪ። እኔ አብሬያት ሆናለሁ። እሺ አቶ መህመት። አስሊ፣ ወይኔ ፈጣሪ ባካቱ ሰድብኝ። አስሊ ንቂ። አስሊ ንቂ። አትንካኝ፣ ልቀቀኝ። አትፍሪ፣ አይዞሽ የኔ ፍቅር። ዞር በል። ልቀቀኝ፣ አትንካኝ፣ ልቀቀኝ። አንተ ቀፋፊ። እኔ ነኝ አለሁ። እኔ ነኝ። እየቃዠሽ ነው። አይዞሽ፣ እኔ ነኝ። በቃ አትደንግጪ። ወይ መህመት፣ እውነት ይመስል ነበርኩ። መጥፎ ቅዠት ነው። ነይ፣ እኔ አብሬሽ ነኝ። አልፏል ውዴ፣ አትፍሪ፣ ያልፋል። ቆይ እሺ፣ ባያልፍስ? ያልፋል። አንድ ላይ ደህና እንሆናለን። ድጋሚ ከመጣና አንተን ከጎዳህስ ንገረኝ እስኪ። በጭራሽ ሊሆን አይችልም ውዴ። እሱ ማለቴ ታስሯል። ፖሊሶች ይዘው ወስደውታል። ከወጣስ እስኪ ንገረኝ። ድጋሚ ቢያገኘንስ? ያ ሰውዬ ከዚህ በኋላ አንቺ አካባቢ ሊደርስ አይችልም። እሺ፣ እኔ በጭራሽ አልፈቅድም። እኔ አልፈቅድም። አይዞሽ በቃ። አመሰግናለሁ። ምንም ችግር የለውም። ማህሙድ፣ ቤስቴ፣ በጣም አመሰግናለሁ። ለምኑ? ለአስሊ ስላደረክላት ነገርና መህመት ጎን እስከ መጨረሻው ስለቆምክ። ማንም ሰው እኮ የሚያደርገው ነገር ነው። አይ ሁሉም ሰው አያደርግም። እንዳንተ አይነት ጥሩ ሰዎች ብቻ ናቸው እንዲህ የሚያደርጉት። ልክ እንደ ገዛ እህትህ ከጎኗ ቆመሃል፣ ጠብቀሃታል። አሁንም እየጠበቅካት ነው። ድጋሚ የማደርገው ነገር ነው ቤስቴ። ማለቴ የሰይጣን ጆሮ ይደፈንና ድጋሚ ቢፈጠር ማለት ነው። የሰይጣን ጆሮ ይደፈን አያድርገው። ልክ ስለ አስሊና ስለ ቁስሉ ሳስብ የማስበው ስለ አንተ ነው። ታውቃለህ፣
ማሙትን ያደረኩት ነገር ልክ አይደለም እንዴ ይላለሁ። በምን? ያንን ሰውዬ አግኝቼው መግደል እፈልጋለሁ። ድብድብ ባደርገው ደስ ይለኛል። አንዳንድ ሰዎች የሚገባቸው ድብደባ ብቻ ነው ብለህ ነበር። ልክ ነበርክ። ይቅርታ አድርግልኝ። አይ የኔ ቆንጆ እንደሱ አታስቢ። ያን ያልሽው ነገር ልክ ነው። ጸባይሽን እንዳትቀይሪ። ጥሩ ነገር አስቢ። በየዋህነትሽ ቀጥይ እና ደጉኝ። አንቺን የሚያደርግሽ ይሄ ነው። ስለዚህ አሁን ይቅርታ አትጠይቂ። በጭራሽ ምንም ነገር አታስቢ። እሺ ማሙት። አቤት የኔ ቆንጆ። ታውቃለህ፣ አይን በጣም ያምራል። እሺ በቃ አስሊ ጋር ልሂድ። ደህና ምሽ። ደህና ምሽ። መመት እንዴት ነህ ልጄ? እንዴት ልሁን አባዬ? የእኔ ነገር ሰውን የአስሊን የሚያሳስበው ያ ውሻ ምን እንዳደረጋት ባላውቅም አሁን ሁሌ እንደፈራች ነው። መመት ንዴት ይገባኛል፣ ግን አሁን በትክክል ማሰብ አለብህ። አሁን ማሰብ ያለብህ ስለዛ ሰውዬ ሳይሆን ስለሚስት ነው። እንዴት ነው የምናደርገው አባዬ? አስሊ ደህና ትሆናለች? እንዴት ትሆናለች? አይዞ ደህና ትሆናለች። ሰው መጎዳቱ የማይቀር ነገር ነው። ያው ቁስል ደግሞ ይድናል። ሙሉ ለሙሉ አይደለም፣ ግን ዋናው ነገር ያንን ነገር እንዴት እንወጣዋለን ነው። ዋሽቻታለሁኝ። ባሪስ ተይዟል ብያታለሁ። ጥሩ አድርገሃል። እንድትጨነቅ አልፈለግኩም ነበር አባዬ። ሜቴን ምን እያደረገ ነው? ግን አዋርቼው ነበረ። እየፈለጉት ነው፣ ሊያገኙት ግን አልቻሉም። እኔ አገኘዋለሁ። መመት ምን አውርተን ነበረ? ንዴትህን በስርዓቱ መቆጣጠር አለብህ። ተረጋጋ እሺ። አሁን ዋናው ነገር አስሊ እዚህ አጠገብ መሆኗ ነው። ከእኛ ጋር ናት ያለችው። እሺ ወይዘሮ አላኑርና ሁሉም እንዴት ናቸው? ለእኔ ተው በቃ፣ አንተ ስለዚህ ነገር አትጨነቅ። በእርግጠኝነት እማያውን ተጨንቃለች። ቢጨነቁም ባይጨነቁም ግድ አይሰጠኝም። ይኸውልህ በዚህ ሰዓት ስለሱ ስሜት ላስብ አልችልም። ዋናው ነገር በዚህ ሰዓት ሁሉም ነገር መስተካከሉ ነው። በቃ ልክ ነህ አባዬ። ልጄ ስማኝ፣ ስትፈልግ ማውራት እንችላለን። እሺ ይህንን ሁሉ ሸክም ብቻን አትሸከመው። ጠንካራ አባት አለ። በፈለክበት ጊዜ ማውራት እንችላለን። አውቃለሁ አባዬ፣ አመሰግናለሁ። ከልቤ ነው የምልህ። አስሊ ደህና ናት? ማየት እችላለሁ? በሚገባ ቤስቴ ነኝ። ውሃ አምጥቼልሻለሁ እመቤት። አንቺን በጣም ደከምሽ። አይ ምንም አልሆንኩም ወይዘሮ አላኑር። ወይዘሮ አስሊ ደህና ትሁን እንጂ ሌላው ምንም ችግር የለውም፣ አታስቢ። ይገርማል። አስሊን በጣም ትወጃታለሽ አይደል? ወይዘሮ አስሊ በጣም ጥሩ ሰው ናት። ጥሩ ልጅ ነው ያሳደግሽው ወይዘሮ አላኑር። በጣም አመሰግናለሁ። አዎ ጥሩ ልጅ ናት። እሷን በጣም ነው የምትወድሽ። ከኔ አይበልጥም። እረስቸው ነበር። ንጹህ የሌሊት ልብስ አምጥቼልሻለሁ። ይሄ በጣም ያለፈበት ነው። ምን ማለት ነው? ቆይ ይሄ እሷ ነው እንዴ? በፍጹም አይሆንም። አይ ይሄንን አልለብስም። አሁን በደንብ አዳምጪኝ። አሁን ያወራነውን ጥሩ ነገር በሙሉ ነው የምረሳው። እንዴት ነው ይሄንን የምለብሰው? ቆይ ይቅርታ ወይዘሮ አላኑር፣ ማግኘት የቻልኩት ይሄን ብቻ ስለሆነ ነው። በቃ ከአስሊው ሰጃ፣ እሷ እኮ ብዙ ይኖራታል። እሺ ሄጄ በቃ እባክሽ። ኬቲ፣ ለእኔና ለቤስቴ በሻንጣ አድርገሽ ልብስ እዚያ ቤት ታመጭልናለሽ? እባክሽ አሁኑን አድራሻውን እልክልሻለሁ። እሺ አመሰግናለሁ።
ደህና ነሽ አይደል? ቁጭ በል እባክህ። መህመት አስሊ እንዴት ናት? ያው ሀቲጄ ብዙም ደህና አይደለች። መህመት በጣም መጥፎ ስሜት እየተሰማኝ ነው። ሁሉንም ነገር እኔ ያመጣሁት አይነት ስሜት እየተሰማኝ ነው። እኔ ባሪሽን ባልተዋወቀው ኖሮ ህይወታችን ውስጥ ባይገባ ኖሮ ነገሮች ሁሉ እንደዚህ አይፈጠሩም ነበር። አሁን ስለ እሱ አታስቢ ሀቲጄ። ሁላችንም ተጠቅሞብናል። ስለ አስሊ ነው እንጂ ስለ ራሴ ምንም ግድ አይሰጠኝም መህመት። ባሪሽክ ምንድን ነው የሚሆነው? ቢዘገይም እንኳን ስራው መጋለጡ የማይቀር ነገር ነው። የእጁን እሰጠዋለሁ። አስሊ አታውቅም። እሺ ምንም ነገር አትናገሪ። አይ አላደርገውም። ምናልባት ለአስሊ ነገራት የምታውቀው ነገር አለ? የት ሊሄድ እንደሚችል ወይ ሌላ ነገር እንደዛ አይነት ነገር። ሐኪሙ ስለተፈጠረው ነገር ምንም ነገር አታውሩ ብሏል። ስለዚህ እኔ ምንም ነገር መጠየቅ አልችልም። ውሻ ነው። ምንድን ያደረገን ግን? ሀቲጄ አንድ ማወቅ የምፈልገው ነገር አለ። እንዴት የማይነገረውን ነገር ሁሉ ምንም ነገር ሳይቀራት ሁሉንም ነገር የምትነግረኝ ጓደኛዬ ሀቲጄ እንዴት ስለ ባሪሽና አስሊ መተዋወቅ አልነገረችኝም ብዬ እያሰብኩ ነበር። ነግሬህ ነበር ማለቴ ለአስሊ ነግሬታለሁ። የእውነት እናንተ ሁለታችሁ እንድትጣሉ አልፈለግኩም ነበር። መህመት በህይወቴ ለመጀመሪያ ጊዜ ደስተኛ ሆንኩ። እኔ በሰዓቱ ብልህ ቢሆን ኖሮ መጀመሪያ የምናገረው ለአንተ ነበር። እሺ ሀቲጄ፣ ይሄ ሰውዬ ሊያዋራሽ ከሞከረ ወይ ካገኘሽ መጀመሪያ መናገር ያለብሽ ለእኔ ነው። እሺ እንዳትደብ። አስሊን ፈልጎን የተጠቀመብኝ። ቆይ ለምን እንደዛ አደረገ? እሱን እንኳን እኔ አላውቅም። መናገር ያለብኝ ተናግሬያለሁ። ጥሩ ነበር ግን አልተሳካም አይደል? ወንድሜ እባክህ አትቀልድ። እዚህ ቤት ውስጥ ማንም ሰው ስለ እኔ ስሜት ግድ አይሰጠውም። እውነት ሰልችቶኛል። ልክ ነሽ። አባቴ ለአላኑር የቤቱን መብት በሙሉ ሰጥቷታል። የራሷ ቤት አስመሰለችው። በእርግጠኝነት ዛሬ የሚያድሩት እዚህ ነው። አስሊ ከዚህ በኋላ ምንም አትሆንም። ወንድሜም አብሯት ነው። በቃ ወደ ቤቷ መሄድ አለባት። እሺ አንቺ በቃ ተረጋጊ። ከባድ ጊዜ ነው። ምንድን ነው ከባዱ ወንድሜ? ይህንን አጋጣሚ እየተጠቀመችበት እንደሆነ አይታየም? እሷን ባያደርገኝ ደፍሬ እዚህ ቤት አልመጣም ነበር። እሷ ግን አታፍርም። ሀፍረት የሚባል የላትም። ሚና ልጇ እኮ ገና አሁን የተመለሰችው። ትንሽ ጊዜ ስጫት። ወንድሜ ደህና ነህ? ያቺ ሴትዮ የአባዬ የድሮ ፍቅረኛ ነች። የእናቴን ፊት አይተው ታውቃለህ? እማዬ ለምንድን ነው የምትቀጣው? ሚና እኔ ሁሉንም ነገር አውቃለሁ። እዚህ እንዲቆዩ በፍጹም አልፈልግም፣ ግን ወጥታችሁ ሂዱ ማለት አልችልም። እናቴ ልክ ናት። ታውቃለህ አባታችን በጣም ጎበዝ ነው። እዚህም ማስቆያትና ደግሞ ይከራከርላታል። ይገርማል። ምን ለማድረግ እየሞከረ እንደሆነ አልገባኝም። አይ ያቺ ሴትዮ እዚህ ከቆየች በእውነት እኔ ከዚህ ቤት እወጣለሁ። ሚና አትጃጃይ። አሁን አስሊን አይቻት ነበር። ደህና ናት። ቤስቴም አብራት ናት። እኔም ደህና ነኝ። እሺ ደህና ትሆናለች። አንድ ላይ እስከምንሆን ድረስ አስሊ ደህና ትሆናለች። ምንም አልገባኝም። እንዴት ነው አብረን የምንሆነው እዚያ? አልገባኝም። እንደዛ ከሆነ እኔ እነግርሃለሁ። የስንብት ደብዳቤ እየጻፍክልኝ ነበር። ከዛ በኋላ ደግሞ ትንሽ ቆይተ መቼም አልተውሽም ትለኛለህ። በዛ አጭር ጊዜ ውስጥ ምን የተለወጠ ነገር አለና ነው? ያንን ደብዳቤ ጽፌ አውደ ርዕዩ ጋር መጣሁ። እሱ ልሰጥሽ ፈልጌ ነበር፣ ሳይሽ ግን አልቻልኩም። አንቺን ማጣት እንደማልችል ገባኝ። ይሄ ነው እንግዲህ የሆነው። አላኑር ማለት ደብዳቤውን ከጻፍክ በኋላ ነው እሱ የገባህ? አዎ። ቆይ ምንም አልገባኝም።
እባክህ እስኪ ግልጽ አድርግልኝ። ወይስ የማላውቀው ልትነግረኝ የፈለግከው አዲስ ነገር አለ እንዴ? የኔ ልጅ ምን ተፈጥሮ ነው? እማዬ እኔ ከዚህ በላይ አልችልም። ንገሪኝ፣ እያዳመጥኩሽ ነው። ያቺ አላኑር ለምንድን ነው እስካሁን እዚህ ቤት ውስጥ ያለችው? አልገባኝም። አባቴ እዚህ አብረን ሁላችንም አንድ ላይ እንኖራለን እያለ እኮ ነው። ይሄ ልክ ነው? አልገባኝም። ቆይ አንቺ ለምንድን ነው ዝም ያልሽው? ከማንም በላይ መናደድ ያለብሽ እኮ አንቺ ነሽ። እንዴት ትፈቅጃለሽ? እንዴት ዝም ትያለሽ? እማዬ በቃ ሁላችንም ደክመናል። አንቺም መተው አለብሽ። መተው አለብሽ ማለት ምን ማለት ነው? ሚና እሱን እያሰብሽ ራስሽን አታድክሚ። ለሁሉም ነገር ጊዜ ያለው እሺ የኔ ልጅ። አይ እማዬ ለመጠበቅ ጊዜ የለኝም። ወይ እሷ ወይ እኔ ከዚህ ቤት እንወጣለን። እውነቴን ነው። ይሄ ምን ማለት ነው ደግሞ? አሁኑኑ ጓደኛዬ ቤት በሄድ ጥሩ ነው። ይህንን ትርምስ ከማየት ይሻለኛል እማዬ። ያ ባሪሽ የሚባል ልጅ ውጪ እስካለ ድረስ የትም መሄድ አትችይም። እሺ ገባሽ? እማዬ ውሳኔን ወስኛለሁ። ሚና እባክሽ አዳምጪኝ። የትም መሄድ አትችይም። ለእኔ በጣም ቀላል ነው እንዴ? እኔ ተመችቶኛል። ውስጤ አሁን ላይ እየደማ ነው ያለው፣ ግን ምንም ማድረግ አልችልም። ተረዳሽኝ? ግልጽ ነው እማዬ። በፈጣሪ ሚና መልስህን እየጠበቅኩ እንደሆነ ታውቃለህ አይደል? ነግሬሻለሁ እኮ ደብዳቤውን አውደሪው ጋር ልፈትሽ መጣሁኝ። ሳሽ ግን ይህንን ማድረግ አልቻልኩም። አንቺን ማጣት ፈራሁኝ አላኑር። ያንን ደብዳቤ ባታገኙ ደስ ይለኝ ነበረ። እርግጠኛ ነህ ግን ዚያ? በሕይወቴ ስለምንም ነገር እንደዚህ እርግጠኛ ሆኜ አላውቅም። ስለዚህ ውሳኔህ ግን ሰህር ታውቃለች እንዴ? ነግረሃታል? ሁሉም ነገር ሲረጋጋና አስሊ ደህና ስትሆን እንፋታለን። ስለዚህ ነግረሃታል? አዎ አውርተንበታል። እማዬ እና ልጄ ከትላንት ጀምሮ አላየሁሽም እማዬ። ይሄ ሁሉ ጭንቀት እያለባችሁ ብዙም ላስጨንቃችሁ አልፈለግኩም። አታስቸግሪንም እማዬ። አንቺ ግን እንዴት ነሽ? እኔን እርሳኝ ልጄ። አንተ እንዴት ነህ? አስሊስ እንዴት ናት? ደህና ትሆናለች። ሁላችንም ደህና እንሆናለን። አንድ ላይ ብዙ ነገሮችን አሳልፈናል። አዎ አስሊ ጠንካራ ልጅ ናት። ልክ እንደ አንቺ። ልክ አንቺና አባዬ ሁሉንም ነገር አብራችሁ አልፋችሁ አሁንም አንድ ላይ እንደሆናችሁት እኛም ልክ እንደ እናንተ ወደፊት ጠንክረን እንቆማለን። ልጄ እኛ እንርሳን። የእናንተ ታሪክ ከኛ ጋር በጣም ይለያያል፣ አይገናኝም። እሺ ወይዘሮ አላኑር አልረበሸችሽም አይደል? ትረብሸኛለች፣ ግን ደግሞ ዞር ያላያትም። ተጎድታለች። ምን ማለት ይችላለሁ? ደግሞ የደህንነትም ችግር አለ። ሂጂ ማለት አልችልም። መቼም ይሄንን ታውቃለህ። ስለተረዳሽኝ አመሰግናለሁ ማዬ። አሁን አስሊን ሄጄ ልያት። መመት። አቤት። የእኔ ውድ ልጅ አንድ ነገር ልንገርህ። እስከ ዛሬ ድረስ አንዳንድ ስህተቶችን ሰርቻለሁ፣ ግን ደግሞ
እኔ ከጀርባ ክፋት አስቤ አላውቅም። እሺ አውቃለሁ እማዬ። እኔ የምፈልገው እናንተ ደስተኛ እንድትሆኑና ቤተሰባችን አንድ ላይ እንዲሆን ብቻ ነው። አንዳንድ ይሳካልኛል፣ አንዳንድ ደግሞ አይሳካልኝም። አዎ አውቃለሁ እማዬ። አንቺን አመስግነንሽ መጨረስ አንችልም። ጥረትሽን እስከ መጨረሻው እናየዋለን። በቃ ስለዚህ እያልኩ ያለሁት ትተኸኝ አትሂድ እባክህ። እባክህ ከኔ ጋር ሁን። መቼም እጄን አትልቀቅ። እሺ እማዬ፣ ምን እየተፈጠረ ነው? ለምን እንደሱ አልሽ? ሁሉንም ነገር አውቃለሁ። አላውቅም፣ ብቻ ይመስለኛል ሰሞኑን ያሳለፍኩት ነገር ስሜታዊ አድርጎኛል። እኔን እርሳኝ በቃ። በል በቃ ለቁርስ እንሂድ። እሺ፣ አስሊንም ልቀስቅሳት። እሺ ውዴ። ቆይ እኔ ልውሰደው። ስጪኝ። እኔ መውሰድ እችላለሁ እኮ ውዴ። አንቺ በሩን ክፈች። እሺ ሰላም ኬቲ። ወይዘሮ አላኑር ጠርታኝ ነው። ግቢ። በስተ መጨረሻም መጣሽ። የት ጠፍተሽ ነው? አምጥቼዋለሁ ወይዘሮ አላኑር። ኬቲ አብራን ትቆያለች። እሺ እሷን ታግዣታለሽ አይደል? እዚህ ነው የምትሆነው? ምን ነው ችግር አለ እንዴ? አይ የምትፈልገውን ነገር አግዛታለሁ። ነይ ውዴ። አይ ቤት ውስጥ ጫማ ማድረግ ክልክል ነው። ይህንን አድርጊ። አዎ ይህንን አረግሽ። ነይ እኔ አግዝሻለሁ። ነይ ውዴ፣ በዚህ ጋር ነይ። በዚህ ጋር እንሄዳለን። እሺ በዚህ ጋር። መቼም ላለመውጣት እየተመቻቸሽ ነው ያለሽው አይደል? አይ ይሄ ቤት ቀዝቀዝ ያለ ነው። ሁሉም ቦታ እንጨት ነው። በቅርቡ እንሄዳለን፣ አንቆይም። እስቲ እናይሻለን። በዚህ ጋር ነው። በዚህ ጋር እንሄዳለን። ነይ ቤቱን አሳይሻለሁ። ደህና አደርሽ የኔ ፍቅር? ደህና አደርክ? ደህና ነሽ? አዎ ደህና ነኝ። ደህና አደራችሁ። ደህና አደርሽ። እንኳን ደህና መጣሽ። የኔ ውብ ልጅ ነቅታለች። በይ ቁርስሽን ብይ እስቲ። አልፈልግም። አይ ምን ማለት ነው? ትንሽ እያለሽ እንዲህ ነበርሽ እኮ። አልበላም፣ አልፈልግም፣ አላድግም፣ ትንሽ ልጅ እንዳለው ቆያለሁ ትይ ነበር። ተመልከች የኔ ልጅ፣ አሁንም ትንሽ ልጅ ነሽ፣ ግን ደግሞ መብላት አለብሽ። እሺ እማዬ፣ አልፈለግኩም እባክሽ። ይሄ ደግሞ ምን ማለት ነው? ቆይ እዚህ ጨለማ ቤት ውስጥ መቆየት አልፈለግኩም ነበር፣ ግን አሁን ግዴታ ሆኖብኛል። ከአንተ ጋር የሚገናኝ ነገር የለውም። እሺ መህመት፣ አትቀየመኝም አይደል? አይ ምንም ማለት አይደለም፣ አታስቢ፣ ችግር የለም። በይ ነይ ቢ። እሺ በቃ ራሴ እበላለሁ። አይ እኔ ነኝ የማበላሽ። በይ ልክ እንደ ድሮ ነው። እሺ አውሮፕላኑ መጣ። እዩ መህመት ይበላዋል። አዎ እበላዋለሁ። አይ አንተ አይደለህም፣ ልጄ ናት የምትበላ። የኔ ጎበዝ ጎበዝ ልጅ። እይ ስሚኝማ እህቴ፣ ስሚኝማ፣ ሴት ልጅ ወፈር ደንደን ማለት አለባት። እሷ በጣም ቀጭን ናት፣ ግን ግርማ ሞገስ አላት። በጣም ደስ ትላለች። አይ ተይ፣ የምን ግርማ ሞገስ ነው የምትዩ? እይ አሁን የምልሽን እንዳትረሺው እሺ። ምግብ መስራት አትችልበትም። ምግብ ስሪልን ብታያት ምንም አትችልም። እሺ ስለ ስነ ስርዓት ደግሞ ምንም ባናወራ ነው የሚሻለው። ስሚኝ፣ ደግሞ ጸጉሯ በጣም ቆንጆ ነው አይደል? አይተሽዋል? ምን ጸጉሯ ቆንጆ ነው ያልሽው? አይ እህቴ፣ ቀለም እኮ ነው። እና ምን ይሁን፣ ሁሉም ሰው ቀለም መቀባት ይችላል። ምንም ማለት አይደለም። አይ እኔ ቀለሙ ብቻ አይመስለኝም። ቀለሙ ነው። በዛ ላይ ስሟም ለየት ያለ ነገር ነው አይደል? ስሟ ማን ነበር? ኬቲ። ካቲ። ኬቲ። ኬቲ። ካቲ። ኬቲ። ኬቲ። ካቲ። ኬቲ። 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 ደህና አደራችሁ? ጠርታችሁኛል? አዎ ጠርተንሻል ኬቲ።
አሁን በደንብ አዳምጪኝ። አሁን ከኛ ጋር ልትኖሩ ስለሆነ ወይዘሮ አላኑር ቁርስ ምን እንደምትበላ ንገሪን። ከዛ በኋላ እንለማመደዋለን ማለት ነው። እሺ ገብቶሻል አይደል? ንገሪን በይ፣ ቶሎ በይ። እሺ አዘጋጅቻለሁ። አሁን እየሰራው አሳያችኋለሁ። ሂጅ። ፈጣን ተማሪ ናት እህቴ። ቆይ ለምንድን ነው የምትጮሂው? አለበለዚያ አይገባትም። ወይዘሮ አላኑር ጠዋት የምትበላው ፍሩት ሳላድ ነው። ፍሩት ሳላድ ምንድን ነው ይሄ ካቲ? ታዩ ቆይ ምንድን ነው? ዝም ብላ ፍራፍሬን የቆራረጠችው። ቀድሜ መፍረድ አልፈልግም እህቴ፣ ግን ሲታይ ምንም አያምርም። ቆይ ሁሉም ሰው የት ሄዶ ነው? አልገባኝም። የቤተሰብ ቁርሳችሁ ምን ነክቶት ነው? አላኑር፣ ሁሉም ሰው ደክሞታል መሰለኝ። በቅርቡ ይመጣሉ፣ አታስቢ። አቶ ዚያ፣ ይሄ ሁሉ በእኛ ምክንያት ነው አይደል? ቤስቴ ተይ እንጂ፣ ይሄም እኮ የእናንተ ቤት ነው። እንደዚህ አትበይ ባክሽ። የእውነት ከልቤ በጣም አመሰግናለሁ። በጣም ጥሩ ሰው ነህ። ግን ግልጽ እኮ ነው። በቃ እንሂድ እማዬ። አይ በጭራሽ። እስኪገኝ ድረስ ከዚህ ቤት እንድትወጡ አልፈቅድላችሁም። እነሱ መምጣት የማይፈልጉ ከሆነ ችግር የለው። ይሄ የእኛ ሳይሆን የእነሱ ችግር ነው። እኛ እዚህ ያለነው እኮ ለመዝናናት አይደለም። ግዴታ ካልሆነ ሌላ ቦታ መሆን እንችላለን አይደል እንዴ? ቦድሩም ወይም ጎቼክ መሄድ እንችላለን። ሻይ መጥቷል። እናመሰግናለን። ፋቶሽ፣ ሌሎቹ የት ናቸው? ለቁርስ አይመጡም መሰለኝ። የት ናቸው ልጄ? ወይዘሮ ሳህር ክፍሏ ናት። አቶ ሴልቹክና ሚና ደግሞ ግቢ ውስጥ ናቸው። ሂጂና ሴልቹክንና ሚናን አባታችሁ ከእንግዶች ጋር ቁርስ ቀርቦ እየጠበቃችሁ ነው በያቸው። ቶሎ በይ ፋቶሽ፣ በይ ፍጠኝ። እሺ አቶ ዚያ። አንዴ ይቅርታ እሺ። ወንድሜ፣ እኔ የማየ ዝምታ ምንም አልገባኝም። እኔን ራሱ ምንም እንዳትይዝም በያለችኝ እኮ። እኔ ምለው ወንድሜ፣ እማዬ ለዛች ሴትዮ የተከራከረችላት ነው። ቆይ አንቺ እንዴት እንደዛ ትያለሽ? ስላዘነችላቸው ነው። በቃ ግርግር እንዲፈጠር ስላልፈለገሽ ነው። አይ አሁንም ምንም እየገባኝ አይደለም። ስሙኝ አቶ ዚያ፣ ለቁርስ እየጠራችሁ ነው። አይ ፋቶሽ፣ እኛ ጠግበናል። በጠዋት ተነስተው በልተዋል በይው። እሺ እንደዛ በይው ፋቶሽ። ግን በጣም ተናዷል። ማህሙት እየፈለግነው ነው አይደል? አለቃ፣ ሁሉም ቦታ እየፈለግነው ነው። በፍጥነት ወደ ውጭ ሀገር ሊወጣ ይችላል። መከታተል አለባት። እሺ፣ ምንም ነገር አያሳስብህ። እናቱስ? እያንዳንዱን እርምጃውን እየተከታተልን ነው። አመሰግናለሁ። ወደ ውስጥ ትገባለህ? አይ አየር ልቀበል። እሺ አለቃ። አቶ መመት ወደ ውጭ መውጣት አትችልም። እሺ አልወጣም። አየር መቀበል ፈልጌ ነው። እሺ አለቃ፣ ብዙ እንዳትርቅ። ራስን እየጠበቅ አለቃ። ሰር፣ ለምን ቁርስ አትመጪም? ምግብ መብላት ስላልፈለግኩ ነው። ሁሉን ነገር ማድረግ ትችያለሽ፣ ቁርስ መብላት ግን አትችይም። እኔ እዛ ጠረጴዛ ላይ ብቀርብ ምን ጥቅም አለው? ንገረኝ እስቲ። ማን ነው ይህንን የፈለገው? አንተ ነህ ወይስ ወይዘሮ አላኑር? እውነቱን ልንገር፣ እዚያ ማንም እኔን አይፈልገኝ። ነገሮች እንዲወሳሰቡ አታድርጊ። አሁን ቤት ውስጥ እንግዶች አሉን። ያ ሰውዬ እስከሚገኝ ድረስ እንግዶችን በአግባቡና በስርዓቱ መንከባከብ አለብን። ከዛ እንደፈለግ ትሆኛለች፣ ችግር የለውም። ዚያ፣
ምን አይነት ነገር ውስጥ እንደሆንኩኝ አይታየህም? ቁጭቴ ለእኔ በቂ ነው። እሺ ተወኝ እባክህን ዚያ። ሰር ከዚህ በላይ ለራስሽ ማዘን ይብቃሽ። ይህንን ባደረሽ ቁጥር ልጆቹ ባላኑር የተናደዱ ይሄዳሉ። ስለ እሷ ምንም አልተናገርኩም። ይሄ የራሳቸው አመለካከት ነው። ምንም ማለት እኮ አይጠበቅብሽም። ባህርሽ ራሱ እኮ በሚገባ ይናገራል። እንደዛ ከሆነ በቃ መጥቼ ሰው አላስደብርም። ዚያ እባክሽ ሰር መተሽ ቁርስ ትበያለሽ እባክሽን። እና ደግሞ አንድ ላይ መሆን አለብን ያልሽው አንቺ አልነበርሽ እንዴ? አሁን የቀሩሽ ልጆችሽ ናቸው። እነሱንም እንዳታጫቸው። እዚህ ምን እያደረገች ነው? አላውቅም። ቡና እያፈላች ነው መሰለኝ። ስሚ፣ ቆይ ለማን ነው ቡና የምታፈዩ? ይሄንን ለእኛ ነው ያፈላሁት። ወይዘሮ አላኑር ፋቶሽ ቆንጆ ቡና ነው የምታፈላው ብላ ነበር። በቃ ያፈላሁት አንቺ አስተያየት እንድትሰጪኝ ብዬ ነው። እኔን እኮ ነው። አዎ እውነት ነው። አዎ ቆንጆ ቡና አፈላለሁ። ግን አሁን ቡናውን አንቺ አፊው። እዛ ጋር እንቀመጣለን። እዚህ ማምጣት ትችያለሽ እባክሽ? በይ። እሺ ይኸው ልቀበልሽ። አንቺ ልጅ ምን እያደረግሽ ነው? በስራ አጠጪው እንጂ። ስሚኝ እህቴ፣ መጀመሪያ አፍ ውስጥ ማሽከርከር ጣዕም ተቀባዮቹን ማነቃቃት አለብኝ። ካልሆነ ጣዕሙ አይታወቅም። ለዛ ነው እንደዚህ ያደረኩት። ምንድን ነው ያልሽው? ቆይ ጣዕም ተቀባይ በአንዴ መናገር እችላለሁ። ስሚ፣ ቡናው በጣም ይጣፍጣል። አመሰግናለሁ። እንግዲህ ቆንጆ የሆነ የቱርክ ቡና ማፍላት ቀላል አይደለም። ወይዘሮ አላኑር ግን የምትወደው በማሽን የተፈላ ቡና ነው። ፋቶሽ፣ እሺ ወደድሽው? ያው ኬቲ ውዴ፣ እንደኔ ቡና ቆንጆ አይደለም፣ ግን ደግሞ እሺ አንቺ ምንም አታስቢ። መጥፎ ቡና አይደለም። ጀግና ነሽ። ይጣፍጣል። እውነቴን ነው። በጣም ይጣፍጣል። በጣም አመሰግናለሁ። እውነት ጎበዝ ነሽ። አመሰግናለሁ። የኔ ፍቅር ነይ ወደ ታች እንሂድ። የኔ ፍቅር ለቁርስ እየጠበቁ ነው። ለአንቺም ቢሆን ቦታ ብትቀይሪ ጥሩ ነው። የትም መሄድ አልፈልግም መመት። ማሬ፣ ክፍል ውስጥ ተቆልፈሽ አትቅሪ። ህይወት እኮ እንደዚህ አይቀርም፣ ይቀጥላል። ለምን አንድ ክፍል ውስጥ ትቆለፊያለሽ? ለምን እንደዛ ታደርጊያለሽ? አላቅም። አስሊ፣ በጣም ነው የምወድሽ። ሁሉ ነገርሽን፣ የምታደርጊው ነገር በሙሉ ወደዋለሁ። ለዛ ብዬ እኮ ነው ቁርስ ታች እንውረድ የምልሽ። ሁሉም ሰው የውቧን ሚስቴን ፊት ማየት አለበት። እሺ በቃ አንቺ መራመድ ማትፈልጊ ከሆነ እንደዛ ከሆነ እንደውም እንድትበር ያደርጋለሁ። ልቀቀኝ! መመስማት ካወርደኝ በቃ አልፈልግም። ልቀቀኝ! ልቀቀኝ ብያለሁ። ልቀቀኝ! ልቀቀኝ! እሺ ይቅርታ፣ ይቅርታ አድርጊልኝ። እንደዚህ ለመሆን ፈልጌ አይደለም፣ ደንግጬ ነው እንደዛ ያንኩት። እባክህ ይቅርታ። በቃ ችግር የለውም የኔ ውድ። በቃ ሁሉም ነገር አልፏል። አሁን አትፍሪ። ምንም አይፈጠርም አይደል? ምንም አይፈጠርም። ቃል እገባልሻለሁ። ምንም አይነት የምናስታውሰው ነገር አይኖርም። ከዚህ በኋላ የምናደርገው ነገር በሙሉ ለአስሊ ነው። እነዚህ ነገሮች ከከበዷችሁ አስሊ ያሳለፈችው ነገር ያን ያህል ከባድ አይደለም ማለት ነው። ስለዚህ ከባዱን ሁኔታ የባሰ ከባድ እንዳታደርጉት እጠይቃቸዋለሁ። ባካችሁን።
አስሊ ውዴ፣ ነይ ነይ፣ ቁጭ በይ። አስሊ፣ ድጋሚ እዚህ ጠረጴዛ ላይ ስላየሁሽ በጣም ደስ ብሎኛል። ያመጣሁልሽን ምግብ በላሽ እንዴ? አይ እዚህ አብራን ትበላለች። አዎ፣ ከሰው ጋር ስትሆኚ የመብላት ፍላጎት ይኖርሻል። ምንም አልበላም፣ ቡና ብቻ ብጠጣ ነው ደስ የሚለኝ። እሺ አታስጨንቂያት፣ በቃ ስትፈልግ ራሷ ትበላለች። ሚና ደህና ነሽ? ደህና ነኝ አስሊ። አንቺ ደህና ስትሆኚ ደግሞ በደንብ ደህና ሆናለሁ።